ሰላም ተማሪዎች፣ ዛሬም በሌላ የሲኩዌንስ ኤንድ ሲሪስ ጥያቄ ተገናኝተናል። ተከታተሉን። እዚህ ጋር ያለን ጥያቄ what is the value of x so that the series 1 minus x plus x square minus x cube plus x raised to 4 minus x raised to 5 እያለ የሚቀጥል አንድ ሲሪየስ አለ። ያ ሲሪየስ ወዴት ኮንቨርጅ ያደርጋል ይለናል? ወደ 9/7 ኮንቨርጅ ያደርጋል። ስለዚህ ምንድነው የጠየቀን? የኤክስን ቫልዩ ነው የጠየቀን። እንደዚህ አይነት ጥያቄ በሚገጥመን ጊዜ የተወሰኑ ነገሮችን አውቶማቲክሊ ኮንሲደር ማድረግ እንችላለን። ያ ምንድነው? አንድ ሲሪየስ ከሰጠንና ያ ሲሪየስ ኮንቨርጅ ያደርጋል ብሎ አንድ ኮንቨርጅ የሚያደርግበትን ቁጥር ከሰጠን ይህ ሲሪየስ ኢንፋይናይት ሲሪየስ ነው ብለን መደምደም እንችላለን። ስለዚህ እነዚህን ኢንፎርሜሽኖች ተጠቅመን ኤክስን እንዴት እንደምንፈልግ እንይ። ሶሉሽን መጀመሪያ ይሄ ሲሪየስ ጂኦሜትሪክ ነው አይደለም የሚለውን ነገር ቼክ እናደርግ። ብዙ ጊዜ ጥያቄ ላይ ኮንቨርጀንት ሲሪየስ ሆኖ የሚሰጠን ጂኦሜትሪክ ሲሪየስ ነው። ነገር ግን አንዳንድ ጊዜ ከጂኦሜትሪክ ሲሪየስ ወጣ ያሉ የሲሪየስ አይነቶች ስላሉ ጂኦሜትሪክ ሲሪየስ መሆኑን ቼክ ብናደርግ መጀመሪያ ጥሩ ነው። ስለዚህ ይሄኛው 1 ማይነስ ኤክስ እንደ አንድ ተርም ነው የምንወስደው። ይሄኛውንም ኤክስ ስኩዌር ማይነስ ኤክስ ኪዩብ አንድ ተርም ነው። ኤክስ ሬዝ ቱ 4 ማይነስ ኤክስ ሬዝ ቱ 5ም አንድ ተርም ነው። ስለዚህ ጂኦሜትሪክ ሲሪየስ ለማለት ሁለተኛውን ተርም ለመጀመሪያው ተርም ስናካፍል የሚመጣልን እና ሶስተኛውን ተርም ለሁለተኛው ተርም ስናካፍል የሚመጣልን ቁጥር ተመሳሳይ መሆን አለበት። እሱን እኔ መጀመሪያ ሁለተኛውን ተርም ለመጀመሪያው ተርም እናካፍል። ያም ማለት r ኢኳልስ ኤክስ ስኩዌር ማይነስ ኤክስ ኪዩብ ኦቨር 1 ማይነስ ኤክስ። ይሄኛው ስንት ይመጣል? ይህንን ሶልቭ ለማድረግ መጀመሪያ ኤክስ ስኩዌርን ኮመን እናውጣ። ኤክስ ስኩዌር ኢንቱ 1 ማይነስ ኤክስ ይቀራል። ኤክስ ስኩዌርን ኮመን ስናወጣ ስለዚህ 1 ማይነስ ኤክስ ኦቨር 1 ማይነስ ኤክስ። ይሄ ማለት 1 ማይነስ ኤክስን በ1 ማይነስ ኤክስ እናጣፋ ኤክስ ስኩዌር ይቀራል። ስለዚህ መጀመሪያ ያገኘነው የአር ቫልዩ ስንት ነው? ኤክስ ስኩዌር ነው። ይሄንን አንድ አገኘን። ሁለተኛ ነገር ደግሞ ሶስተኛውን ተርም ለሁለተኛው ተርም ስናካፍል የምናገኘውን አር ቫልዩ ቼክ እናድርግ። አሁንም አር ኢኳልስ ኤክስ ሬዝ ቱ 4 ማይነስ ኤክስ ሬዝ ቱ 5 ዲቫይደድ ባይ ኤክስ ስኩዌር ማይነስ ኤክስ ኪዩብ። ይህንንም ሶልቭ ስናደርግ መጀመሪያ ሌላኛው ኤክስ ሬዝ ቱ 4ን ኮመን አውጥተን ሲምፕሊፋይ እናድርግ። ኤክስ ሬዝ ቱ 4 ኢንቱ 1 ማይነስ ኤክስ ይቀራል ዲቫይደድ ባይ ለታችኛውም ኤክስ ስኩዌርን ኮመን ስናወጣ ኤክስ ስኩዌር ኢንቱ 1 ማይነስ ኤክስ። ይሄኛው እንደዚህ ይሆናል። ይህንንም ሶልቭ በምናደርግበት ጊዜ 1 ማይነስ ኤክስን በ1 ማይነስ ኤክስ ስናጣፋ ኤክስ ሬዝ ቱ 4 ኦቨር ኤክስ ስኩዌር ይቀራል። ኤክስ ሬዝ ቱ 4 ሲካፈል ለኤክስ ስኩዌር ማለት ደግሞ አሁንም የአር ቫልዩ ማን እናገኛለን? ኤክስ ስኩዌር እናገኛለን። ስለዚህ ይህ ሲሪየስ ጂኦሜትሪክ ሲሪየስ መሆኑን ፕሩቭ አረግን። ከዚህ ቀጥሎ የምናየው ነገር ደግሞ ምንድን ነው? ኮመን ሬሾአችን ምን አይነት ቫልዩ እንዳለው ቼክ እናድርግ። ሲኩዌንሱ ኮንቨርጀንት ነው ብሎናል። ስለዚህ የአር ቫልዩ ደግሞ ምን አይነት እንደሆነ ቼክ ስናደርግ መጻፋችን ላይ አንድ ኖት አለ። እሱን እንይ። እዚህ ጋር ምን አለ? አንድ ጂኦሜትሪክ ሲሪየስ ኮንቨርጅ የሚያደርግበት ሁለት ሲናሪዎች አሉ። ያም አር ኢኳልስ 1 ሲሆን ኮመን ሬሾ 1 ሲሆን እና ኮመን ሬሾ በማይነስ 1 እና በ1 መካከል ሲሆን፣ አሁን እዚህ ጋር ያለን ሲሪየስ እኛ ጋር ኮመን ሬሾ 1 ነው አይደለም የሚለውን ቼክ ስናደርግ ለኤክስ ቫሪያብል አንድ ተራ ቁጥር ሰጥተን ቼክ እናድርገው። ለምሳሌ ሁለትን ብናስገባ 1 ማይነስ 2 የመጀመሪያ ተርማችን ማይነስ 1 ይሆናል። 2 ስኩዌር ማይነስ ኤክስ ኪዩብ ስናደርግ 2 ስኩዌር ማለት 4 ነው። 4 ማይነስ 2 ኪዩብ ስናደርግ ደግሞ 8 ነው። 4 ማይነስ 8 ማይነስ 4 ይመጣል። ስለዚህ የተለያዩ ተከታታይ ተርሞች ይሰጡናል። ተከታታይ ተርሞቹን ስናካፍል አንድ ለመምጣት ደግሞ ሁለቱ ቁጥሮች አንድ አይነት መሆን አለባቸው። ስለዚህ አራችን አንድ አይደለም። ስለዚህ ይህ ሲሪየስ ኮንቨርጅ ካደረገ ከሁለቱ ሲናሪዎች መካከል
የሶስተኛውን ነው የሚይዝልን በ-1 እና በ1 መካከል ነው ማለት ነው። ይሄንን ኮንሲደር ማድረግ አለብን። ስለዚህ አሁን ያሉን ኢንፎርሜሽኖች አራችን በ-1 እና በ1 መካከል ነው። ሁለተኛ ነገር ይሄ ሲሪየስ ጂኦሜትሪክ ሲሪየስ ነው። ሶስተኛ ነገር ደግሞ ሲሪየሱ ወደ 9/7 ኮንቨርጅ ያደርጋል። ስለዚህ ኤክስን ለማግኘት የምንጠቀመው ጂኦሜትሪክ ሲሪየስ ኢንፋይናይት ሰም ፎርሙላን ተጠቅመን ለኤክስ ሶልቭ እናደርጋለን። የጂኦሜትሪክ ሲሪየስ ፋይናይት ሰም ፎርሙላ እንዴት ነው? ኤስ ኢንፊኒቲ ኢኳልስ ኤ ኦቨር 1 ማይነስ አር። ይሄ የጂኦሜትሪክ ሲሪየስ ኢንፋይናይት ሰም ፎርሙላ ነው። ኤስ ኢንፊኒቲ ማለት 9/7 ነው። ምን ማለት ነው? እዚህ ጋር ይሄ ሲሪየስ ሄዶ መጨረሻ ላይ ኢንፋይናይት ነምበር ላይ በሚደርስበት ጊዜ ሊኖረው የሚችለው ቫልዩን እየነገረን ነው። ለምሳሌ ኤስ1 ላይ 1 ማይነስ ኤክስ አለ። ኤስ2 ላይ ኤክስ ስኩዌር ማይነስ ኤክስ ኪዩብ አለ። ኤስ ኢንፊኒቲ መጨረሻ ላይ ደግሞ ወዴት ኮንቨርጅ ያደርጋል ለማለት ነው? ወደ 9/7 ኮንቨርጅ ያደርጋል ለማለት ነው ኤስ ኢንፊኒቲ ማለት። ስለዚህ ኤስ ኢንፊኒቲ ኢኳልስ 9/7 ኢኳልስ ኤ ማለት ፈርስት ተርማችን ነው። ፈርስት ተርማችን እዚህ ጋር 1 ማይነስ ኤክስ ነው። 1 ማይነስ ኤክስ ዲቫይድድ ባይ 1 ማይነስ አራችን እዚህ ጋር ማን አግኝተናል? ኤክስ ስኩዌር። ይሄ ማለት እዚህ ጋር 9/7 ኢኳልስ 1 ማይነስ ኤክስ ዲቫይድድ ባይ 1 ማይነስ ኤክስ ስኩዌር ማለት ይሄንን ዲኮምፖዝ ስናደርገው 1 ማይነስ ኤክስ ታይምስ 1 ፕላስ ኤክስ ይሆናል። ይሄ ማለት 1 ማይነስ ኤክስ በ1 ማይነስ ኤክስ ሲጣፋ ምን ይቀራል? 9/7 ኢኳልስ 1/1 ፕላስ ኤክስ ይቀራል። አሁንም ይሄ ማለት 9/7 ኢኳልስ 1/1 ፕላስ ኤክስ ይሆናል። ይሄንን ሪራይት ስናደርገው 9/7 ኢኳልስ 1/1 ፕላስ ኤክስ ማለት 7/9 ኢኳልስ 1 ፕላስ ኤክስ ይሆናል፣ ወይም 1 ፕላስ ኤክስ ኦቨር 1። ስለዚህ አሁን ቀጥታ ለኤክስ ሶልቭ በምናደርግበት ጊዜ ይሄንን ክሪስ ክሮስ እናደርጋለን። ይሄንን ክሪስ ክሮስ ስናደርግ ምን እናገኛለን? 7 ኢኳልስ 9 ኢንቱ 1 ፕላስ ኤክስ ይሆናል ማለት ነው እዚህ ጋር። ስለዚህ ይሄ ማለት 7 ኢኳልስ 9 ፕላስ 9x ይሆናል። 9 ፕላስ 9x። ይሄንን ኤክስን ለማግኘት 9ን ወደዚህ እንወስዳለን። 7 ማይነስ 9 ኢኳልስ 9x ይሆናል። 7 ማይነስ 9 ማለት ማይነስ 2 ነው። ማይነስ 2 ኦቨር 9 ስናደርግ የመጨረሻ የኤክስ ቫልዩ ስንት ይሆናል? ኤክስ ኢኳልስ ማይነስ 2 ኦቨር 9 የመጨረሻ መልሳችን እናገኛለን። ለዚህ ሲሪየስ የኤክስ ዋጋ ማይነስ 2 ኦቨር 9 ነው። እንደዚህ አይነት ጥያቄዎችን በዚህ መልኩ በቀላሉ መስራት እንችላለን። ይሄ ቪዲዮ ከጠቀማችሁ ቪዲዮውን ላይክ አድርጉት። እንዲሁም በየጊዜው የምንለቃቸው የተለያዩ ትምህርታዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ይጠቅማል ብላችሁ ለምታስቧቸው ጓደኞቻችሁ ደግሞ ሼር አድርጉላቸው። ከዚህ ቪዲዮ ስር ቴሌግራም ቻናላችንን እንዲሁም የተለያዩ ለሃይ ስኩል የሚሆኑ ከ9ኛ ክፍል እስከ 12ኛ ክፍል በየቻፕተሩ የተከፋፈሉ መለማመጃ ጥያቄዎችን የምታገኙበት ዌብሳይታችንን ከዚህ ቪዲዮ ዲስክሪፕሽን ስር ሊንኩን እናስቀምጥላችኋለን። በዛ ልትጠቀሙ ትችላላችሁ። የዛሬውን ቪዲዮ በዚህ ጨርሳለሁ። ሰላም።